አንቺ እሷ ናት ልትመታኝ ነበረ። አይ አውቃ ነው ሆን ብላ ነው። ኤሌክትሪክ ሲያስይዘኝ ነበር። አስገድዳኝ ነው እኮ መድብል። እኔ ሆን ብዬ አይደለም። ይኸው ብሩክ፣ በጣም ተዋረድኩ። በጠፋው ጥፋት እየተቀጠኝ ያለሁት። ወይ ከዚህ በኋላ ምን እንደሆን ነው? ወይ ከዚህ በላይ ምንድን ነው የሚደርስብኝ ነገር? ደስ ነው እንደዚህ ተነጋገራት እንዴ? ይኸውልህ ወንድሜ፣ እኔን መረዳት አለብህ። እቺ ሴት ምንም ብትሆን ሚስቴ ናት። አቅፌ ተኝቼ ነበር አይደል እንዴ? መድብል፣ ነግሬህ ነበር እኮ ከዚህ በኋላ ምን ተውኝ። ይሄ ቤት የብሩክ ቤት ነው። ከፈለገ ደግሞ ሊያስወጣሹ ላይ ይችላል። አዎ፣ አንተ ግን እያወራህ ያለው በጤና ነው አይደለም? መድብል፣ በጤናዬ ነው። እንደ ዛሬው ለጤንነት ተሰምቶኛል። በቃ እግዚአብሔር ያክብርልን። እስከ ዛሬው ለነበረ ነገር እናመሰግናለን። ሰው ለካ እንደዚህ ይቀይራል። እኔ ራሴ እሸኝሻለሁ። ኃላፊነቱን ወስጄ ሀገርሽ ድረስ እንዲያደርስ እናንተ ብሩክ መራ ሙሽኪላ ክቢር እንዴ! ቅድስትዬን አንቺ ባለጌ ነሽ አላላት? ውጭና ሂጅልኝ። ጨራሽ ቅድስትን ወይንችን አበባ የመሰለች ልጅ ውጭና ሂጅልኝ፣ አንቺ በጣም ባለጌ ነሽ ትባላለች አትባልም? ብሩክ እንደዚህ ማለት አልነበረብህም። አንተ የጀበና ማስቀመጫ የመሰልክ ሰውዬ ማለት ነው። እችን አበባ ብቻ ሳይሆን የአበባ ፈለቃቂ የመሰለች ቅድስትን አግኝተህ ሲጀምር ጀምሮ አትገባህም። በቃ ሀሳባችን እንቀይራን እኛ ራሱ ማለት ነው። ያችሁን ድብልብል የሆነች ሴትዮ እንደ ቁምቡርስ የምትንደባለል መሀሌትን ሂድና አንከባል ማለት ነው። በቃ ቅድስት ላንተ አትገባህም። እውነት በጣም ያነድዳል ብሩክ ማለት ነው። እና እንዴ ቅድስትን መባል የሌለበትም መናገር የሌለበትን ቃላት ነው የተናገረው ትላንትና። እሱ ዛሬ ተደርቦ የሚቆጣላት ሚስቱ እሱን ለመግደል የልጁን ህይወት ለመግደል ሙከራ ያደረገች ሴትዮ ነበር። ዛሬ ግን እሷ ላይ ተደርቦ እንዴ ምንም ቢሆን እኮ ታቅፊያት ተኝቻለሁ እኮ። አረ ለምን ራስህ ላይ ተሸክማት አልተኛህም እንዴ? ለአመታት ታቅፊያት ተኝቻለሁ አላለም እንዴ? እንዴ ለአመታት ራስህ ላይ ልን ተሸክማት አልዞርክም? ትንሽ ቆየት ብለህ ደግሞ ትረጋገጣላችሁ ማለት ነው። እና ቅድስት በጣም አዝናለች። እንደው እውነት እኔ ውስጥ ያሰበው ቅድስትና ብሩክ ተግባብተው መድብልን ፕራንክ እያደረጉት ነው የሚል ሀሳብ ነው ውስጥ ያለውና ወይዘሮ ማለትም አርግሽ ያለው አቅለሻለሽ ምናምን ትላለች። የበላችሁን ያቅለሻለሻት አቦ የበላችሁን ያቅለሻለሻት ማለት አንቺ በልቶ ጭጭ ነው በልቶ ዝም ብላታለች ማለት ነው ቅድስት። ለማንኛውም ሰላም ጤና ይስጥልኝ ውድና የከበራችሁ የቻሌ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቾክዬ ወደ ወሬው ነው ዘው ብዬ የገባሁትኝና ዛሬ እንግዲህ ያየነው ነገር በጣም ያሳዝናልን። በጣም ደግሞ ያው አንዳንድ ቦታም የሚያስደስቱ ነገሮችን ቢኖሩ የዛሬው ግን ትንሽ ምን እንደምላችሁ አላቅም። ሉላና ሞገስ እንግዲህ በፍርሃት ውስጥ ሆነው ይገኛሉ። እንግዲህ በራቸውን ንፋስ እንኳን በገፋው ቁጥር እየዘለሉ እንግዲህ እየተንቀጠቀጡ በፍርሃት ውስጥ ይገኛሉና እንግዲህ በር ተንኳክቶ ነበረ የሞገስ ማን ነው ያንኳኳው የሚል እንግዲህ ለሁላችንም ስጋትና ሁሉም በቃ በልቡ ሳፍ ብሎ እየጠበቀ ነበረ። ብዙዎቻችን ዝና ነው በቃ ዝና ሉላ አለቀላት ድጋሚ በሉላ እጅ ገባች ብለን ነበረ። ነገር ግን በሩን አንኳክቶ ወረቀት ደብዳቤ ተጥፎ በር ስር ተደርጎላቸዋል ማለት ነው። እሱም እንግዲህ ወረቀቱን ከፍቶ አይቶታል። ማን እንደሆነ አይታወቅም። አንድ እርምጃም ቢሆን ከእናንተ ቀድሜ እየተራመድኩ ነው ብሎ እንግዲህ በማይታወቅ ፍርሚያ በራቸው ስር ቁጭ አድርግቶላቸው ሄዷል። እነሱ ግን እንደዚህ አይነት ተልካሻ ነገር ዝና በፍጹም አያደርግም። ዝና እዚህ መኖራችንን ታወቀ ቀጥታ በሩን ሰብሮም ሊገባ ይችላል እንጂ እንደዚህ አይነት ደብዳቤ ጥፎ ቁጭ አያደርግም። ያለንበትን ቦታ ባያውቅ ነው እንጂ ቢያውቅ እሱ እስካሁን ዝም አይልም የሚል ሀሳብ አላቸው ማለት ነው። እነሱም እንግዲህ ጠበቃው የተባለው ሰውዬ ይሆናል እነሱን ለማስፈራራት እንደዚህ ያደረገው እያሉ ብዙዎቻችንም ያው ጠበቃው ነው ብለናል ማለት ነውና ነገር ግን መድብልም በጣም እየተጨነቀ ነው። ምክንያቱም በር ሲንኳካ ነበረ። በር ሲንኳካ በቃ በኋላ ደውልልሃለሁ ብሎ ጆሮ ላይ ነበር የዘጋበት። ድጋሚ ሲደውልለትም እንግዲህ አላነሳለትም ማለት ነው። እሱም ብቻዬን አይደለሁም አሁን እኮ እናንተ አላችሁልኝ ስላለው ስለዚህ በቃ ያ ሰውዬ ሰው ጠቁሞት ሄዶባቸው ይሆናል እና እሱ ወይ በር ሰብሮ ገብቶባቸው ነው የሆነ ነገር ሆኖ ነው። ለምንድን ነው ስልክ የማያነሱት? ብቻዬን አይደለሁም እናንተ አላችሁልኝ እያለ እንዴት ነው ብቻውን የተውኩት እኔ በማለት እንግዲህ እሱም ሀሳብ ውስጥ ገብቷል ማለት ነው። እንደዚሁም ቁጭ ብሎ እያሰበ ነበርና በቃ ሊሄድ ልደርስለት ይገባል እያለ እንግዲህ ጠዋት ነው ቅድስትም
ስታየው እንግዲህ ፊቱ ትክክል አይደለም። መድብል ሰላም ነው ዛሬ ፊት ትክክል አይደለም በትለው እንግዲህ ደህና ነኝ በሰላም ነው ነበር ያለና ቁርስ ላቀርብልህ እሺ ቶሎ በይ ሰላም አይደለም ግን የተፈጠረ ነገር አለ ብትለው እንግዲህ ምንም የተፈጠረ ነገር የለም ብሏትም ነበርና ቡናም ላፍላለህ በቃ አሁን ቆንጆ ቡና ነቃ እንዲያደርግ ቡናውን ተውና ቁርሱን ቶሎ በይ ነበር ያለት። እንግዲህ እሷ ቁርሱን እስከምታቀርብ እሱ ቾክሎ እናንተ አላችሁልኝ እኔ ብቻዬን ነኝ እያለኝ እንዴት ቁርስ ልበላ ቁጭ እላለሁኝ በማለት እንግዲህ ሮጦ ሄዷል ማለት ነው። እዛ ሲደርስም እንግዲህ በር ሲያንኳኳ ድጋሚ በቃ መጡብን በማለት አይ በቃ አሁንስ የመጣው ዝና ነው በቃ አለቀልን እያለ ነበረ። ሉላዬ አትደንግጪ አይዞሽ እኔ እያለሁልሽ ምንም ነገር አትሆኝ እስከ መጨረሻው ድረስ እፋለማለሁ ነበር ያለውና እሱ ሞገስ አላችሁ ክፈት ሲል እንግዲህ ውይ መድብል ነው በቃ አለ እና እሱም እንግዲህ እንዴ ምን ሆናችሁ ነው ስልክ የማታነሱት አስጨነቃችሁኝ እኮ በሰላም ነው ይላል። አይ በሰላም ነን ብቻ ሰላም ነን ትንሽ ተደናግጠናል። እስቲ ይህን ወረቀት ይኸው ደብዳቤ እኮ በር ስር አስቀምጦልን ሄደ ማን ይመስላል ቢለው ይህንን ነገርማ ዝና አያደርግም ምናልባት ጠበቃ የተባለው ሰውዬ ነው ብለዋል። እንግዲህ ሁላቸውም ወደ ጠበቃው ነው እየደመደሙት እነሱን ለማስፈራራት ነው እንግዲህ እንደዚህ አይነት ነገር እየተጠቀመ ያለውና እሱም እንዴ ቅድስት እኮ ቁርስ ላቅርብልህ እያለችኝ ነበረ። ስለዚህ አንተ ደግሞ ስልክ አላነሳ ስትለኝ በጣም በመደናገጥ እኮ ነው እየሮጥኩ የመጣሁትኝ። እሺ ለማንኛውም ስልክ አንሱ፣ ሲደወልባችሁ ዝም አትበሉ፣ ሰው ያስባል ይጨነቃል ብላችሁ አስቡ በማለት እንግዲህ ተሰናብቷቸው ሄዷል ማለት ነው። በዚህ መሀል እንግዲህ ቅድስት ቁርስ አዘጋጅታ አምጥታለት ነበር። እሱ ግን የለም ሳሎን ላይ መድብል ብላ ብትጣራም እሱን የሚመስል ሰው የለም። ወይዘሮ መሀሌትም እንግዲህ ወጣ ብላ ሳሎን ላይ የተቀመጠ ጠረጴዛ ላይ የተቀመጠ ምግብ ስታይ ይሄ ምግብ ለኔ መሆን አለበት ነበር በማለት አልጠየቀችም። እንኳን ሳብ አርግታ እንደ ጎረምሳ ነው ጠቅለል አርግታ ጎረስ አርግታ በልታ ስትጨርስ ጨው በዝቶበታል። ቅድስትዬ ትንሽ ትቀይሪልኝ ሌላ እንደው ካለ ነበር ያለችው። እንግዲህ ተጨማሪ ፈልጋ ነውና ድሮስ አንቺ የተዘጋጀ መብላት እንጂ የምታውቂያለሽ ከፈለገሽ ደግሞ ሰርተሽ ቢ እኔ ያንቺ ሰራተኛ አይደለሁም እያለቻት ትገኛለች ቅድስት ማለት ነው። እሷም እንግዲህ ሰራተኛ አይደለሽም ታዲያ ምን ትሰሪያለሽ እዚህ ቤት ሰራተኛ መሆንሽንማ አትርሺ የመጣሽበትን አትርሺ አንዳንድ ሰዎች የመጡበትን ይረሳሉ የመጡበትን ሲረሱ ደግሞ ጥሩ አይደለም እዚህ ቤት ሰራተኛ ነሽ እና ታዲያ ምን ልትሆኝ ነው እዚህ ቤት ተቀመጥሽ አየሽ እኔ ከብሩክ ጋር እዚህ ቤት አንድ አልጋ ላይ ለአመታት ተኝተናል ሚስቱ ነኝ ምንጊዜም ቢሆን ሰራተኛ ሆናለሁ ብዬ ብገባም ግን ሚስቱ ነኝ ከአንቺ ጋራ አንድ ቀንም ተኝቶ አቅም አየሽ ተኝቶ ያውቃል እያታለለሽ ነው ከኔ ጋር ደግሞ አሁን ለታ አብረን ተኝተን አድረናል ሌላ ምን አለ ብለሽ ነው አሁንም እሱን እየጠበቅኩ ነው ያለቻት። እንዴ አንቺ ሴትዮ ስራ የለብሽም እንዴ ብትላት ስራ የለብኝም ባሌ እስከሚመጣ ባሌ ሲመጣና እሱን እቅፍ አድርጌ ቁጭ እስከምል ብሩክ እኮ ጭራሽ አትጠቀሙም እንኳን ልታቅፈውና ይሄ ንፍጣም የሆነ ማለት ነው ባናዶኛል ዛሬ ቅድስትን ውጪልኝ ስላላት ብሩክ ማለት ነው። በጣም ነው ጨጓራዬን የላጡ ብላችሁ ምን ትላላችሁ? እንግዲህ ስራዬ ብሩክ ብቻ ነው ብላት እንግዲህ ቅድስትን እልህ ውስጥ እያጋባቻት ትገኛለች። እንግዲህም ቅድስት እጇ እንድዘነዘር እንድትመታትና በቃ በእጇ ላይ ሰበብ መሆን ነው የምትፈልገው ሴትዮ በአጠቃላይ ማለት ነውና መድብልም እንግዲህ ሲጨቃጨቁም እየሰማ ነበረና ቅድስትም እኔ ካንቺ ጋር የምጨቃጨቅበት ጊዜ የለኝም ብላ ወደ ሳሎን ነበር ትሳት ሄደችው ወደ ኩሽና ማለት ነው። መድብልም እንግዲህ እንዴ ማህሌት ከማን ጋር ነው የምትጮይን ሁሉ አይ መድብል ከራሴ ጋር ምንም የለም ነበር ያለችውና እዚህ ቤት የመጣሽበትን ነገር አትርሺ ነው ያላት። እሱም የመጣሽበት ነገር የተስማማንበት የተግባባንበት ነገር አለ እሱን ድንበርሽን ማለፍ የለብሽም ነው ያላት። እሷም እሺ አይ አላልፍም ነበር ያለችውና እንግዲህ ቅድስት ወደ ኩሽና ስትሄድ እሷም ወደ ኩሽና ተከትላት ሄዳ አየሽ ቦታሽን አልረሳሹም ያንቺ ቦታ ይሄ ኩሽና ነው ሰራተኛ ሞርሽን አሁንም አልረሳሽውም ማለት ነው። ደግሞ ሚስት ያጫውትሻል እኔ እኮ አርግዥ ያለው ነው ያለቻት። እንግዲህ ያረገዝኩት ደግሞ ከብሩክ ነው እንደውም እያቅለሸለሽ ይኖር አለቻትም። እንደ ጭራሽ አንቺ ደግሞ ከማን ነው የምታረግዡ ደግሞ በልቶ ዝም ይሆን ሴትዮ ተጋሺ ጋራ አንድ ላይ ተኛችሁ እንጂ ምንም የተፈጠረ ነገር የለም ብሎ ነግሮናል። ሰው ዝም ብሎ እንደዙ ያረግሳል እንዴ? አንቺ ዶሮንሽ እንዴ? በንፋስ ነው እንደምታረግዡ? አርግዘሽ ከሆነ ደግሞ ትክክለኛ ከውጭ ላይ አርግዘሽ የመጣሽው ሂጂ አባቱን ፈልጊ ነበር ያለቻትና እሷም እንዴት እንደዚህ ትይኛለሽ በማለት እንግዲህ በቃ እጇን ልታነሳባት ነበር የደረሰችው ማህሌትና ነገር ግን በቃ ከቅድስት አጠገብ ፈቀቅ ልትል አልፈለገችም። ብሩክ እኮ እያታለለሽ ነው ይኸውልሽ ነገ እኔን አግብቶ አንቺን እንደ አሮጌ እቃ አውልቆ ሲጥልሽ ማህሌት እኮ ይህን ነገር ብላኝ ነበር ነግራኝ ነበር ብለሽ ትጸጸቻለሽ ሴት ልጅ ነሽ ምን ነው አንቺ ወይዘሮ መባል አላማርሽም እንዴ ብትላትም እንግዲህ ወይዘሮ መባል እኮ ከክብር ጋራ ነው የሚያምረው ያለ ክብር ወይዘሮ መባል አያምርም ነበር ያለቻትና
እሷም የራስሽን ህይወት ብትጀምሪ ጥሩ ነው። የሰው ባል ላይ ሙጭጭ አትበይ። የሰው ባል ነው። እንደዚሁ ደግሞ ዝም ብሎ ለቆ የሚሰጥሽ ሰው የለም ነበር ያለቻትና እንግዲህ በጣም እየተሳፈጡ ነው እነሱ ሁለቱ፣ እየተላቀቁ አይደለም። መሀሌት እዛ ቤት መጀመሪያም የገባችው እንግዲህ በዝና ተልእኮ ነው ማለት ነው። እሱም እንግዲህ እየደወለ እየጠየቃት ምን አዲስ ነገር አለ፣ ነገ የገባሽበትን እዛ ቤት እንዳትዘናጊ ነበር ያላትና እሷም ምንም አዲስ ነገር የለም፣ ክሱንም የተውት ይመስለኛል፣ እንተው እያሉ ነው፣ ምንም ነገር እኔ ፊት እያወሩ አይደለም ነበር ያለችው። እሱም ግን ስራሽን እንዳትረሺ ወይስ ደግሞ ሸመደድሽን ነበር ያላትና አይ አልሸመደድኩም፣ ምንም ግን እኔ ፊት እያወሩ አይደለም፣ እንደዛ ከሆነ ነቅተውብሽ ሊሆን ይችላል። አሁንም ነቃ ብለሽ አንቺ ፈዛዛ ይሆንሽ ሴትዮ እነዚህ ነቃ ብለሽ እነሱ የሚያደርጉትን ነገር ሁሉ የሚነጋገሩትን ነገር ሁሉ እያንዳንዱን ኢንፎርሜሽን ልትነግሪን ይገባል። ሰዎቹ በጣም ከባድ ሰዎች ናቸው እያለ እየነገራት ይገኛል። እሷም ግን እሺ እያለ ትገኛለች። ኤፍራታ ወይዘሮ ኤፍራታ ኪስ አውላቂ ነሽ እንዴ? ለካ ወይዘሮ ኤፍራታ የመርዙ ደላላውን ኪስ እንግዲህ ውልቅ አርግታለታለች ማለት ነው። እሱም እንግዲህ ከእሷ ፎንቃ እያጫወተው ነውና እሷ ቤት ሲሄድ እሷ አልጋዋን እያስተካከለች ነበረ። በርኮን ሳያንኳኳ ኮቴ የለው ኮሽ ሳያርግ ሰተት ብሎ ገብቷል ማለት ነው። እሷም በጣም ደንግታ እንዴ ዝም ብለህ ነው እንደሚገባው ሰው ቤት ስትለው ኮቴ የለህም ብትለው እንግዲህ ምን ኮቴ ያለኝ ብለሽ ነው ያንቺ ፍቅር እኮ ኮቴ ነስቶኝ እያለት ነበረና ነገር ግን እንዴት አረግሽ ያልኩሽን አላት። እንደው ይሄ ፍቅር እኮ መከራ እኮ ነው እንዴት አረሽ ያልኩሽን ቢላትም እንግዲህ ምን ነበር ያልከኝ? እኔ እኮ ሴት ልጅ ነኝ፣ ትንሽ መግደርደር አለብኝ። ገባክ? ደግሞ አንድ ቀን አንበርገር ጋበዝኩሽ ብለሽ የአንድ ወር ቤት ኪራይ ከፈልኩ ብለህ ሌላ ነገር አታስብ ነበር ያለችው። ስለዚህ ሙሉ ልብህን ልሰጠኝ ኪስህንም ልብህንም ልሰጠኝ ይገባል አላለችው። እሱም እሺ ኪሴንም ልቤንም ሰጥሻለሁ፣ የኔ ኮሚሽን ሁሉ ይቅርብኝ፣ አንቺ ከኮሚሽን የተበልጭብኛለሽ ነበር ያለው የደላላ ነገር እንግዲህ። እሷም እሺ በቃ በማለት እንግዲህ እቅፍ አርግታው ቀስ ብላ ተኪስ ውስጥ እንግዲህ ብር ውልቅ አርግታ እንግዲህ ብሯ ውልቅ ስታረግ መጣ ብላለች ማለት ነው። ማን የመጣው? ፍሬድ ወይ ክፉን እንዴ! በዚህ ሰዓት ነው የሚመጣው? ለምን ነገ አይመጣም? ለምን ተነጎዳ አይመጣም? አሁን በዚህ ሰዓት ይመጣል እንዴ? በልሂዳ ተንቀሳቀስ፣ ሂድ እንጂ ቆመሃል እኮ አንድ ሳምንት ሙሉ እዚህ ጋር ቆመ ልጠብቀው ነው እንዴ ያለችው። ብሯ ውልቅ ስታረግ መጣ አላለችም ወይ ፍራታ? እንደዚህም ይቻላል እንዴ ለካ። ለማንኛውም ኪሱን አጥባለታለች። ስለዚህ ልቤንም ኪሴንም ሰጥሻለሁ ብሏታል። ስለሆነ ኪሱን አጥባለታለች በፈቃደኝነት ማለት ነው። በሌላ በኩል እንግዲህ ምስኪኗ ትህትና በነኝ ባወሬው እጆች ትገኛለች። በዝና እጅና በካሊሞ ሲሳጅ ትገኛለች። እነሱም ውሃ በደንቡ አጠጣት፣ ምግቧን አብላስ፣ ስለዚህ ኩላሊቷ ያስፈልገናል በዛሬው ዕለት ብለን ነበረ፣ ግን ዶክተሮቹ በጣም ቢዚ ናቸው ዛሬ በማለት እየተነጋገረ ይገኛል ማለት ነው። እሱም እንግዲህ አይ በቃ ነገሮችን ማፋጠን አለብን እያለ ነበረ ዝና ማለት ነው። ካሊሞ ሲሳ የሚባለው ሰውዬ ደግሞ እንግዲህ የሴጣኖቹ አለቃ ነው። እሱም እንግዲህ ልብ ያረፈባት ይመስላለች ልጅ እያለው ነበር። አይ እኔ እንኳን እንደዚህ አይነት ነገር አይነካካኝም እያለ ነበረ ያበበ ደንበሳ ልጅ ማለት ነው። እናም እንግዲህ ምግብ ይዞላት ሄዶ ነበረ። ቢጠጪ እያላት ነበር። እሷ አልበላም አልጠጣም፣ አንተ አውሬና ጨካኝ ሰው ነህ እያለችው ነበር። እና እኔ ጨካኝም አውሬም አይደለውም፣ እድልሽ ግን ደስ የሚል እድል አለሽ ይመስላል። ዛሬ ነበር የመጨረሻ ቀንሽ፣ እሱም አልተሳካም ነበር ያላት። ነገር ግን እኔ ምልሽን ሁሉ እሺ ብቲ ህይወትሽን ታራዝም ያለሽ፣ አንቺ ለራስሽ እምቢ ብለሽ ህይወትሽን እያሳጠርሽ ነው ያላት ነበር። እና እሷ በህይወቴ ብኖርም ካንተ ጋራ ባርነት አልፈልግም፣ ብሞት ይሻለኛል ነበር ያለችውና ስለዚህ እኔ እንዳንቺ አይስኔ ሰው ደፋር ሰው አላየውም። ስለዚህ ምግቡን ቢ ጠጪ ነበር ያላት። እሷም አልበላም አልጠጣም ነበር ያለችውና ወደሽ ነው በግድሽ ነው ትበያለሽ ትጠጫለሽ፣ አንቺ ህይወትሽን ባትፈልጊው እኛ ህይወትሽን እንፈልገዋለን ነበር ያላት። እንግዲህ የሚገርሙ ሰዎች ናቸው፣ በሰው ህይወት ላይ የሚጫወቱ ናቸውና እነዚህ ሰዎች ለህግ መቅረብ አለባቸው ማለት ነው። ሁላችንም ለህግ መቅረብ አለባቸው ብለናል። እንግዲህ ፍትህ ለትህትና። እሷም እንግዲህ አንተን የወለደች ማጠን የተረገመች ናት ነበር ያለችውና እንዴ እኔን ያልሽው ድገሚው ነበር ያላት። እሷም ደግሞ እንግዲህ አንተን የወለደች ማጠን የተረገመች ነች ስትለው እንግዲህ በጥፊ ድርግም አርግቶ መቷታል ማለት ነውና ሴት ልጅ መምታት ወንድ አስብልምና እንግዲህ ትህትና ግን ጀግና ናት፣ ማምለጥ አለባት። እንግዲህ ቅድስት መሀሌትን ዘርራታለች ማለት ነው። መታታለች። ይሄንና የተመለከተ መድብልና
ብሩክም ለምን እንደዚህ ታደርጊያለሽ? እንዴት ትመቻታለሽ? እንዴት እጅሽን ትሰነዝሪባታለሽ? እያልኩ ነበርና እንግዲህ ብሩክም አፍ አውጥቶ በጣም ባለጌ ነሽ ነበር ያለውና መድብልም እንዴ ቅድስት ነው ባለጌ ያልካት አንተ ራስህ ነህ ባለጌ፣ እንዴት ቅድስት እንደዚህ ትናገራታለህ ነበር ያለው። ቅድስት ለሱ ብዙ ዋጋ የከፈለችላትና ጀግና ትሁት ሴት ለሱም ከእናትም በላይ ለምሳሌም ደግሞ ከእናትም በላይ የሆነችላት ጀግና ሴት ናት። ዛሬ ሚስቴ ናት አቅፌ ተኝቻለሁ የሚለውና በሽታ ይቀፍና እሷ ትላንትና ልጁን ልትገል እሱን ለማስገደል እያሴረች ነበረች። ብቻ ይሄ ነገር ፕራንክ ነው በሉኝ እንጂ ከብሩክ አፍ ይሄ ሁሉ ነገር ይወጣል ብዬ አላስብም። መድብልም ግን እሺ አንተ ሰውዬ ጤነኛ አትመስለኝም፣ ስለዚህ ቅድስት አይዞሽ በቃ እኔ ነኝ ኃላፊነቱ ወስጄ አገር ቤት ድረስ የምወስድሽ እያለ ይገኛል። ቅድስትም በጣም አዝናለች። ቅድስት እንደውም አላመነችም። በቃ ጋሼ አንተነ እኔ እንደዚህ የተናገርከኝ ያለሁ ብሎም እንግዲህ አዎ እኔ ነኝ፣ ምንም ብትሆን እኮ ባትታዘዣ ልታከብሪያት ይገባል፣ እንዴት ወርውረሽ ትመቻታለሽ? እንዴ መሬት ላይ ትዘረሪያታለሽ ነበር ያለውና መድብልም እንግዲህ እንዴ ብሩክ አንተ ራስህን እንደዚህ እየተናገርክ ያለው ነው ያለውና እንግዲህ አላመነም የገዛ ወንድሙን። እሷም በቃ ሸኝሻለሁ አገር ቤት ድረስ ይላት ምሳሌስ ነው ያለችው። ወይዘሮ ማህሌትም ወርቃ የነበረችው በቃ ሻንጣሽን አቀብልሻለሁ ብላ ተነስታለች ማለት ነው። ብሩክ እውነት ነው ይህንን ነገር ያደረገው ወይስ መሀሌት የምትለውን አክሽን ለማየት ፈልጎ ነው? ለሁላችንም ጥያቄ ነው። ምን ይፈጠራል የሚለውን በቀጣይ ይዤላችሁ መመጣ ይሆናል። ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለምታበረታቱኝ ከልብ አመሰግናለሁ። አዲሶች ደግሞ ሰብስክራይብ አድርጉ በማለት በአክብሮት ጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ ደርስ ቸር ሰንብቱልኝ። ባይ ባይ።